جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ብዙ ጊዜ የምንዘነጋው ግን حاضر غائب የሆነ ማለት ነው ማይለየን ግን ምን ራሳው ሞት ነው والله ሞትን ማስታወስ እጅግ በጣም አስፈላጊ ነገር ነው ከብዙ ነገር ያቀርባል እናውቃለን መቼም ሁላችንም ሁሉ ነፍስ ذائقة ሞትን የሚሞግት ካፊርም አይኖርም ፍጻሜው ሞት ነው ይላል ነገር ግን ሞትን ለመቅደም የሚጠቀሙት ዘዴ ምንድነው ቶሎ ብለ ሞት ሳይቀድም ቶሎ ብለ የዱንያን ጥቅም ተሻማም ቶሎ ላይቀርሞት ብላ ላይቀርሞት ጠጣ የሞት መድኃኒት እንግዲህ ምንድነው ማለት ነው መብላት መጠጣት ነው ተብሎ ነው የተወሰደው ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩ ምንድነው أكثروا من ذكر هذه اللذات الموت لذا قراچون ماستاوس ازوترو ابزو فإنه ما كان في قليل إلا كثره ولا في كثير إلا قلله إلى يقرموا አገላለጽ ይሄ ነው ሞትን ማስታወስ ብዙ ነገር ይዘህ ከሆነ ትንሽ ያረጋዋል ሁሉ አግባስ ብቻውን አንድ እንኳን ከደጋ ቀብር ማይሄድ ማይጠቅመኝ ለምንድን ነው ወደ አኺራ ማሳለፍ አለብኝ እንድትል ያረጋሃል ማለት ነው ወይ ደግሞ ትንሽ ከሆነ ያዝከው እንደው ሰው ምንድነው ብቻ ይዤ እንዴት ነው የምኖረው ይላል ስንት አመት ነው የምትኖረው ስንት ቀን ነው የምትኖረው ረጅም አድርገን ስለምናስበው እኮ ነው ሰውየው ባረጀ ቁጥር ሁለት ነገር ልብ ውስጥ እየጎለበቱ ይመጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነገሮች ውስጥ ይጎለበታሉ እሱ ያረጀ ጉልበቱ እየደከመ ነው ምንድናቸው አንደኛው الحرص على المال ነው ለገንዘብ ያለው ስስት ምናልባትም ከ20 አመቱ ወጣት የበለጠ የ90 አመቱ አዛውንት ተሳሳ ለገንዘብ ይሄ እንግዲህ ለራሱ ብቻ ሳይሆን ለልጆቹም ለክሱ ራዚቅ የተደረገ ይመስል ጨነቅ ተበብላ ሁለተኛው ደግሞ الحرص على العمر ነው የሚለው ለእድሜ መጓጓት እጅግ እድሜ እንመኛለን እንደው ሞት የሚባለው ማለፊያ መንገድም ቢኖር ጥሩ ነው አይደል ኢብሊስም የለመነው ይችን ነበርኩ انظرني الى يوم يبعثون ከሚቀሰቀስበት ቀን ድረስ አቆየኛል ከዛ በኋላ መቼም ሞት አይኖርም ብሎ ነው አይ الى يوم الوقت المعلوم አለው አይ ታወቀ ገደብ አርገላለ እስከዛ ድረስ ትቆያለህ እና በጣም እንሳሳለን እንጓጓለን وانه لحب الخير لشديد حب الخير ማለት لحب المال ማለት ለቁሳዊ ፍቅር የብርቱ ነው ሰው ብርቱ የሆነበት ነገር ይሄ ነው አለዛ وخلق الانسان ضعيفا ነው የሚለው ሰው ደካማ ሆኖ ነው የተፈጠረው ይላል እዚህ ላይ ግን شديد ይለዋል ብርቱ ስለዚህ ይሄን ማስታወስ ዱንያ ላይ ያለን ተዓልቅ በመጠኑ እንዲሆን ዱንያ ላይ እንቆያለን በሚል ሰበብ አላህ ጋር እንዳንጣላ ያግዘናል أصحاب البلاء እንደሞ ማየት ያስፈልጋል የተሞከሩ ሰዎች ገንዘብ አጣው ብለህ ስትጨነቅ ገንዘብ ኖሯቸው በበሽታ ሰበብ የማይጠቀሙ መኖራቸውን አስታውስ አሉ አይደል አጠገቡ የሱ ገንዘብ እንደፈለገ ሲደገስበት ሲበላ ያየ ውስጡን ቂም ይዘው ይቀመጣል የበለፋው ገንዘብ የሁሉ ሰው እየተመሻመሽ ይሄም አለ ስለዚህ አላህ ያልሰጠህ ምናልባትም ላንተ የሚሻለው ሆኖ ሊሆን ይችላል ማለት አትስራ አትከስብ ማለት አይደለም
ዱንያ ላይ ታታሪ ሰራተኛ እንድንሆን አዘውና ነብዩ ሰለላሁ ዐለይሂ ወሰለም اعمل لدنياك كأنك تعيش أبدا ነው የሚለው ምክንያቱም የምትሰራው ለአንተ ብቻ አይደለም ገንዘብ የጋራ ነው አንተም ብትሞት ልጆች ቤተሰቦች ዘመድስ ለሚጠቀመው ችግር የለውም ስራ ዘላለም እንደሚኖሩ ነው ስራ ግን ያ ማለት ስክክብ ብለህ ተዓልቅ እንድትሆንበት አይደለም ሌላው ሐያታችን ዓላማ ያላት ሐያት መሆኗን ማወቅ ብዙ ሰዎች ደግሞ ቀለቅ ውስጥ የሚኖሩት ጭንቀት ውስጥ የሚኖሩት የህይወት ምስጢር ስለሚጠፋቸው አንደኛው ምን ይላል جئت لا أعلم من أين ولكني أتيتها ولقد أبصرت طريق قدامي طريقا فمشيت كيف እንደመጣሁ አላውቅም ለምን እንደመጣሁ አላውቅም ግን መጥቻለሁ የት እንደምሄድ አላውቅም ቤት እንደምሄድም አላውቅም መንገዳቼ ብቻ ከተላለሁ የመጣኸውማ ተነግሯል منها خلقناكم ነው ካፈር ነው የመጣው የምትሄደው ወይ ጀነት ወይ ጀሃነም ነው ታወቃ ለየትኛው ነው መዘጋጀት የፈለከው ነው ጥያቄው የት ትፈልጋላችሁ ጀነት ነው ትፈልጉት እጃችሁን አጣጥፋችሁ ጀነት ትፈልጋላችሁ አለ ጀነትን ያህል ነገር ውድ ነገር ዝም ብሎ ጀነት እመኛለሁ የወደፊቱ ንጉስ ሆናለሁ ብሎ ያስባል አላህ Subhanahu Wa Ta'ala ጀነትን ውድ ስለሆነች ሁለንተናችሁን ከፍላችሁ ነው የምታገኙት ብሏል ግዢ ነው ውል ነው إن الله اشترى من المؤمنين أنفسهم وأموالهم لأن لهم الجنة الله كمؤمنوች ነፍስና ገንዘባቸውን ገዝቷል ጀነት ሊከፍላቸው ለሞኑ ይናል ለጀነት ተጨንቀን እንደክማለን ለዱንያችን የምናስበውን ያህል ያንዳንዱ እንግዲህ ያለውን ገንዘብ የሚመዘግብበት መዝገብ አለ የሚያሰላበት መንገድ አለ ለመጨመርም የሚያስበበት እንግዲህ መንገድ አለው ማለምንም ትሁን አለችው መንገድ ግን የሐሰናቱ መዝገብ ላይ ጭማሪ ለማድረግ ጀነት ላይ የተሻለውን ደረጃ ለማግኘት የቱን ያህል ጥረት እናደርጋለን ስንቶቻችንን የምንለፋው የሚለው ነው ጥያቄው መልስ የሚያስፈልገው ተግባራዊ መልስ ማለት ና የህይወት ምስጢሩ ለምን እንደተخለቀ ጭምር ሲጠፋው ድንብርብሩ ይወጣል ልክ ራሱን እንደ እንስሳ ያስባል እንስሳ እዚህ ህይወት ላይ ከግጦሽ በስተቀር ሌላ ዓላማ እንዳለው አያውቅም የለውም ለሱ የተፈጠረው ይሆን አይደል ግጦሽ ይሄ ክልክል ነው ይሄ እኔ ክልል ነው ይሄ የሚል የለም መሬት ላይ በቅሎ ያየውን ሁሉ አፈፍ ነው አፉ ነው የሚያስገባው አይደል ኩፋርን ሲገልጽ አላህ ኡላኢከ ከልአንዓም ይላቸው እንደ እንስሳ ናቸው የተመሳሰሉት በምንድን ነው خلاص ስለመኖ ብቻ ስለሚያስቡ ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون ተዋቸው ይብሉ ይጠጡ ይጣቀሙ ምኞት ደግሞ ያዘናጋቸው ምኞት ፈረስ ስለሚሮጡ ስኬት ይመስላቸዋል ለሞኑ የምኞት ሰነፍ አለ ግን ለዛ ነገር የሚያስፈልገውን አንሰራ ከሞት ጋር ተያይዞ አንዳንድ ነገሮችን እናንሳካል ጥያቄዎች እየጠየቀ ነበር ወንድሜ ከመምጣቴ በፊት እስቲ እኔም ደግሞ ልጠይቃችሁ ዘመድ ሞቶባችሁ ለመሸኘት ከመሄድ ውጪ ቀብር ዚያራ ብላችሁ ሄዳችሁ ምታውቃላችሁ ሄዳችሁ ዚያራ በሌለበት ሰዓት ላይ ሂድ እዛ ቦታ ነብዩናችን መከሩት ካራ ጉልበተኛ ከሆን ብዙ ጉልበተኞች እዚህ ከርሰ መስጠት ገብተዋል ሀብታም ከሆን ሀብታሞች እዛ አሉ ባለስልጣን ከሆን ሹማምንቶች ንጉሶች እዛ አሉ
ዓለም ሲያንቀጠቅጡ የነበሩ ሁሉ ከኔ ቢጤው ሰው የተለየ እድሜ ሳይሰጣቸው ሄደዋል። ደካማ ከሆንክም ደካሞችም እዛ፣ በሽተኛ ከሆንክም በሽታ ነው ሁሉንም እዛ ያደረሰው። ያ እንግዲህ አንተነትህን እንድታስበው ያግዛል። የኔ ቤት ይሄ ነው ትላለህ። እዚህ የሰራኸው ህንፃ፣ እዚህ ያቋቋምከው ፋብሪካ፣ እዚህ የገነባኸው ማንነት፣ ያፈራኸው ዝና አይደለም። ሁሉም ሰርቲፊኬቶች እዚህ ይቀራሉ አሉ። ሰውየው ያያቸዋል። የሞት ሰርቲፊኬት ብቻ ዘመዶቹ ናቸው የሚያዩት አይደል? እሱም አያየው። እሱ ያንን ማስታወስ ለዛ እንድትዘጋጅ ያግዝሃል። አሁን ትልቁ ሙሲባችን በዚህ ዓለም በተለይ ደግሞ በአሁኑ ዘመን መረዱል ገፍላ ነው። መዘናጋት የሚባል በሽታ ነው። ቀድ ምንድን ነው የሚለው? اقترب للناس حسابهم وهم في غفلة معرضون። ለሰዎች የሂሳብ ጊዜያቸው ቀረበ፣ ኦዲት የሚደረጉበት አይን ሰርቃ ያየችው ሳይቀር፣ ጆሮ በአይፎን ደቅና የምታዳምጠው ሳይቀር፣ ለብቻህ ገለል ስትል የምትነካካቸው ነገሮች ሳይቀሩ የዘመናችንን በሽታ እናንሳብየ إن السمع والبصر والفؤاد كل أولئك كان عنه مسؤولا። ጆሮ፣ አይንህ፣ ልብህ ይህ ሁሉ የምትጠየቅበት ነገር ያንን አስቦ መዘጋጀት ነው። ራስን ማጥፋት ለሞት ሲነገር ስለ አኺራ ጭንቀት ብቻ ነው የምትናገሩ። ኸይሩን ተናገሩ። ይሄ ነው ኸይሩ፣ ወላሂ ይሄ ነው ኸይሩ። የተሸወርክ ነው አለ። የሚያታልልህን ነው እንጂ የሚመክርህን አይደለም የፈለግከው ማለት። የሚያደንቅህን ሳይሆን ደካማ ጎንህን የሚነግርህን ነው መፈለግ ያለብህ። ቁርአን የተባለው ለዛ ነው። ቁርአን ይናገራል። መጀመሪያ ሀብታም የለም ይላል ቁርአን። ሀብታም አለ? ማን ነው ሀብታም? يا أيها الناس أنتم الفقراء إلى الله والله هو الغني الحميد. እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናችሁ። ሲተንቀሳቀሳ ከላንቃ ጋር ተላካ ድምጽ ጋር ተባብራ የምታሰማው ምላስ ረሕማኑ ሲፈቅድላት ብቻ ነው የምትንቀሳቀሰው። ጥገኛነን ማለት ነው አይደል? አይናችን የምታየው እሱ ማየትን እስከፈቀደላት ድረስ ብቻ። ጆሮአችን የሚሰማው፣ እጃችን የሚንቀሳቀሰው ቀጥ ሲያደርገው ቀጥ ነው። ምን አለ እስቲ ታዲያ ፈቂር ማለት እኮ እሱ ነው። የሚገርመው የደካማ ሽፍታ የደሃ ኩራተኛ ነን ማለት ነው። ደካማ ሆኖ በረበል ዓለሚን ላይ ይሸፍታል። አልታዘዝም፣ አንተ ያልከውን አላደርግም፣ መብቴ ነው። እንዲህ ያለ የዘመናችን ቋንቋ። ዚናም ሰርቶ ኸምሩም ጠጥቶ መብት ነው ይባላል። ሽርክም ሰርቶ መብት ነው። ረበል ዓለሚን ላይ አምጾ ማለት من الذي أعطاك هذه الحقوق كلها؟ ይህን ሁሉ ሐቅ የሰጠህ ማን ነው? የመክፈር የመወንጀል የማመፅ ሐቅ የሰጠህ ማን? አንተ እኮ መክሉቅ ነው ብሎ ረብል ዓለሚን ፍቃዱ ሆነና ጭቃውን ነው አቁሞ እኮ የሚያንቀሳቅሰው አፈሩን እኮ ሱብሃንአላህ። خلقكم من طين ከጭቃ ፈጠራችሁ ነው። መልሶ ወደ ጭቃ ነው የሚገባው። ይሄ ምንድነው የሚገባው? ቅልስልስ ብሎ በትህትና ረብል ዓለሚን ፊት ቆሞ ካንተ በስተቀር መሸሻ የለኝም፣ እኔ ካንተ በስተቀር መጠጊያ የለኝም፣ ድክመቴን ታውቃለህ፣ ግብዝነቴን፣ ተላላነቴን፣ ዝንጉነቴን ታውቃለህ፣ ይቅር በለኝ ብሎ በሩ እንዲቆም ነው የፈለገው። አላህ ደግሞ ጨካኝ አይደለም። አላህ ደግ ነው።
ካንተ የሚፈልገው ብቻ መለስ ብለህ ዳዓነኝ ሰጠኝ ብለህ ለምነኝ አቅምህን አወቅ አንተም الفقراء الى الله والله هو الغني الحميد